ብዙ ቲክታከሮች ማለት አሁን ያሉት የተወሰኑትን አምጥቷል። ግን የግድ ማለት ነው ዘላለም ዓለም እየሰገዳችሁልኝ ወይኔ ብቻ ቶፕ ቲክታከር ሆኜ ልኑር ማለትም ይፌር አይደለም። አንተ ብዙ ሊጎራዎችን እንደምታውቅ ብዙ ሊጎራዎችን እናውቃለን። ከምታሰራቸው በፊት ቲክታከር የሚባል ምን እንደሚያደርጉ ቲኔጀር ልጆችን ሴቶችን እናፈምሳለን ብለው ምን እንደሚያደርጉ በየክለቡ ምን እንደሚያደርጉ እያንዳንዱ ሊጎራ እናውቃለን። የምከስበትን እስኪ ልስማ። እኔ እናንተ አፍላፍ ነው። እሺ ችግር የለውም። አታቋርጠኛ። ከሊፋም ስለ ጆን ዳንኤል ብቻ አውራ። አሁን ጃኒ ሀሳብን አናቋርጥም። መስመር አስይዘዋል። ሌላ ሰው ጋር ትለጣጥል። አሁን ችግር የለውም። ሌላ ሰው ጋር የመሰለውን ያወራ። አንድ ሰው የመሰለውን ሀሳብ ነው የማውራት። ዛና ቆይ የሚውት አድርጊ። ዛና ቆይ ሀሳቡን መስመር ያስይዘው ነው። እሺ መስመር አስይዘዋለሁ። ልመጣ ነው እኮ መስመር አስይዘዋለሁ። አንተ ትቀጥልበት እና እያንዳንዱ ማንኛውም ሰው አስተማሪ ቢሆን ተማሪው ከአስተማሪው ሲበልጥ ደስ ይላል። የግድ እሱ አመጣቸው እንደዚህ ያደረገ ፋውል ሲሰራ ፋውል ነው ማለት አለብን። ክሬዲቱንም ሳንበላ ፋውል ሰርቶ አይተናል። ታስሮ በነበረ ሰዓት ወንድ ልጅ ነው፣ ወጣት ነው፣ ተሳስቶ ታሰረ፣ ተፈታ። ከተፈታ በኋላ ግን የተስተካከለ አልመሰለኝም በእኔ እይታ። ምክንያቱም እኔ በአይኔ ያየሁት ነው። ለምሳሌ ሸገሩ እንትና ፓንትሻቹ ዩኤልሲ ያደረገው የነገረውን ነገር አይተሃል። ክለቡ ቡላላ ሲሰጠው ሀሳብ ስለተጣሉ ነው። ማታ ቤቱ ላይ ነበረ አንድ የሚዩት አርግ አዶናይን 5 ቀን ቁጭ ብሎ ገዝቱ ላይ ላይቭ ላይ ሲሰድበው አካውንቱን ሪፖርት አድርጉበት እያለ ሲሰድብ ጆን ዳኒ ነው መቶ ጊፍት የምሰጠው ከእነ ማስረጃው አሳያለሁ። ፑሽ የሚያደርገው ጆን ዳኒ እኔ ያሳያለሁ። ጆከር በቪዲዮ ላሳይህ እኮ እንትኑን እኔ የምልህ ማለት ነው። ታሳየኛለህ ለዩኤን ጊፍት ጋር ዳኒ ሲሞላለት አዳምጥ። በተራ አውራ አላዳምጥህም። በተራ አውራና ችግር መልስ ስጠኝ። በተራ አዶናይን አታክ የሚያደርጉ ሰዎችን እየሄደ ፑሽ ያደረግ ነበር ጆን ዳንኤል። አዶናይን አሁን የሰራውን ፋውል ነው ምሰምነግር። ሁለተኛ ነገር ደግሞ እሷ እያንዳንዱን ከእስር ቤትም ጀምሮ ሲወጣ ለሱ ውክልና ካለ ቀጥታ ሄዶ እሱ ውክልናውን ባለቤት ነው ማንሳት ይችላል። ከእሱ ጋር ሰጣ ገባ ውስጥ መግባት የለበትም። እያንዳንዱን ግንኙነት እሱ ከእሷ እስከ መታሰሩ በፊት ነው ያቆመው። ከናዮ ጋር ጀምሮ ማለት ነው እሱ ነው ያቆመው። ስታፕ ማድረግ የሚችለውም እሱ ነው። ከመታሰሩ በፊትም ውክልናውን ማንሳት ይችላል። ለምን ሚስት ነበረው ሳይታሰር በፊት። እያንዳንዱ ነገር አዶናይን አታክ ለማድረግ እርምጃዎችን ተራምደዋል። አልሳካ ሲለው በኤክሱ በኩል መጣ። አንድ ሴት ናት የሁሉ ዓመት የለፋችበትን አካውንት እሱማ መጣት ምንም ለፍታ ትምጣ ሲዘጋባት የተሰማትን ስሜት መታ ልታወራ ትችላለች። የምጠረጥረው ፖሊስ ራሱ ወንጀል አንድ ሰው ሲሰራ የምጠረጥረው ሰው አለ ነው የሚል። አዎ ካልክ ያን ሰው ነው አይደለ እንዲከታተል ለምታደርገው። የምጠረጥረው ሰው ጆን ዳንኤል ብላ አሰበች። አካውንቴን ባን ተደረገባት። እንዴት ነው ማታዝ ነው? እንዴት ነው ማይሰማት? እንደዚህ አይነት እንትን ውስጥ ሆና እንደዚህ አይነት ነገር ሀፐን ሲያደርግባት ይሰማታል። በእኔ እይታ ግን አዶናይን አታክ ለማድረግ እየሞከረ ለምን ሁሉም ቲክታከሮች ኢትዮጵያ ላይ እሱ ያመጣቸውን እየሰገዱ እሱን እንዲሰግድለት መልሼ እገባለሁ። ሰምዱ እንዲሰግድለት ስለሚፈልጉ እሱ ደግሞ አይፈልግም። አዶናይ ደግሞ የራሱ እንትን ያለው ከእሱ ጋር የሚያገናኘው ነገር የለም። ይህ ተንኮል ቅናት ምንም የለበትም። የተለየ ሰው ነው። መጣ ስትመጣ በቃ ጊዜ ነው። ከአንተ የተሻለ ሰው ስትገኝ ከእሱ ጋር ተቀራረበ ለመስራት መሞከር ነው እንጂ እሱን አታክ ለማድረግ በእንደዚህ አይነት ርቀት ወይም አንተ የተውካትን ከአንተ ጋር የተለያየችው ሴት ከእሱ ጋር አብራ ስላለች ይህን ያህል ርቀት ሄደ ለማጥቃት መሞከር። አካውንት እንዴት እንደሚዘጋ መናቃለን። እናውራ ከተባለ በማን ቴሌግራም ግሩፕ እንደሚዘጋ እያንዳንዱ ሊጎራ የሸገሩ ሁሉንም ነገር እናውቀዋለን። ግን ሴት ልጅ ናት ሸገሩ። አንተ አንድ ነገር እንኳን ሚስቴክ ሲደርስብህ መጥተህ የህዝብ ነው ይጠይቅ። አካውንት ባን ሲደረግ ምን ሆነ ብሎ ፒፕሉ ይጠይቃታል። ፎሎሮቿ ይጠይቋታል። የጠፋች ያን ነገር መጣ ላይ ብላ ተናገረች። የምጠረጥረውን ሰው እንደዚህ ብላ ተናገረች። ከዛ አንግል አወራች። አሁንም ግልጽ ያለውን እሷ እኮ ሁሉ ነገር ጊዜ ይፈተዋል ብላ ነው ቶቹ እንጂ ሌላ ነገር አይደለም። እሱ ሁሉ ነገር ወንድ ልጅ ነው ስታፕ ማድረግ ይችላል። አንቺ ሌላ ላይፍ ጀመርሻል ከእሱ ጋር ቀጥይ ምናምን ብሎ ጥሩ ሰው ቢሆን እንደዛ ስታወራው ሪከርድ ማድረግ መጥቶ የራቁት ቪዲዮ አለኝ ማለት ይህ ምንድን ነው? ሲጀመር አንተ አብረሃት ስንት ዓመት ገላዋን ያያት ሴት በቪዲዮ ስታወራ ራቁቷን ሪከርድ የምታደርጋት ምንድን ነው? ምን ያደርግልሃል? ይህ የሆነ ተንኮል ሴራ እየጠነሰሰ እንደሆነ ታውቃለህ እዚህ ጋር። ስለዛ እዚህ ጋር ይህን ፋውል ሰርቷል። ሌላ የሰራውን ጥሩ ስራ የሁላቸውም የራሳቸው የሆነ ስራ አላቸው። ክሬዲታቸውን አንሰብ። ግን እሷ ሴት ልጅ ናት። እሱ መብለጥ ነበረበት። ያኛውን ሰው ለማጥቃት ብለው አሁን በሁለቱ ማለት የተጎዳው ማን ነው? ሚስኪኑ አዶናይ። እሱ የሚፈልገውን ታርጌት ማለት ነው። ጃኒን አይደለም የጎዳው።
አመሰግናለሁ። በጣም አሪፍ ንግግር ነው የተናገርከው። በጣም ደስ የሚል ሀሳብ ነው። የኔ ተራ ነው አይደለ? ሰማዱ አንድ ወለደ ይኸውላችሁ፣ እኔ ከዚህ ሀሳብ የተለየ ነገር አይኖረኝም። ማለት ትንሽ የሚጨምርበት ነገር ግን ከኋላ ፑሽ የሚያደርጉት ነገር አለ። እንትና ጆን ዳንኤል ከኋላ ፑሽ የሚያደርጉት እነዛ ቅን ልቦች የሚባሉ ሴራ የሚያሴሩ ሴራ አለ ብዬ ነው የማስበው። ለምን አዶናይ የተናገረው ከዚህ በፊት የተናገረውን ነገር የሆነ ነጥብ ይዘውበታል። ቅን ልቦች ደግሞ ከየትኛውም አካውንት የማዘጋት በጣም ትልቅ ፓወር ያላቸው የተቀናጁ የተደራጁ አካላቶች ናቸው። ዩቱብ ሳይቀር የዩቱብ አካውንት ሳይቀር የአንድ ሰው ዩቱብ አካውንት ማዘጋት ይችላሉ፣ በሚናገረው በሚሰራው ስራ አይተው ማለት ነው። ስለዚህ ይህንን ሰውዬ ለመጣል አዶናይን ለመጣል በጣም ብዙ ጊዜ ተሞክሯል። እንደገና ደግሞ አይተሰምታችሁት ከሆነ እኔ የምፖስታችሁ ቪዲዮዎች ኮንቴንቶች እንዳሉ እየወረዱ ነው ያሉት። ገና አየር ላይ ሳይውሉ እየወረዱ ነው ያሉት። ሪፖርት እየተደረጉ እየተዘጉ ነው ያሉት እየተባለ ከዛ በኋላ የተለያዩ ልጆች እንትናና አዶናይን የሚያጥላሉ ልጆች መምጣት ጀመሩ፣ ብቅ ማለት ጀመሩ። ስለዚህ እኔ የጃኒን ጉዳይ የሆነ እንደ ጆኬር መጫወቻ ሆነች እንጂ ይህ ጉዳይ የጆን ዳንኤል እና የጃኒ ጉዳይ ነው ብዬ አላስበውም። ነገር ግን በሷ በኩል ተደርጎ አዶናይ ጋር መድረስ እንዲደርስ የሚደረግ ነገር አለ እንጂ አሁን እሷ እኮ የኔ አካውንት ተዘጋብኝ ስትል ብላ ስትመጣ እኔ አካውንቷን አላዘጋውባትም እንደዚህ አልሆነም ብሎ የሚል መልስ ይዞ ከመምጣት ይልቅ ለዛ ላለችው ነገር መልስ የማይሆን ነገር ነው። እኔም እኮ ቪዲዮ አለኝ ተብሎ ይመጣል እንዴ? እኔም እኮ ቪዲዮ አለኝ እንደዚህ ያደረገችው ነገር አለ ምናምን ብሎ ይመጣል እንዴ? መልስ ሊሆን እኮ አይችልም። እሷ እኮ የእሱን ቪዲዮ አይደለም ያወጣችው። አንቺ ላወጣሽው ቪዲዮ እኔም እኮ መልስ አለኝ እንደዚህ አይነት ነገር አለኝ ቢል ኑሮ ያስኬዳል፣ መልስ ሊሆን ይችላል። እሷ ግን እንደዚህ አካውንቴ ተዘግቶብኛል በፊትም ይዘጋብኝ ነበረ ብላ ስትመጣ እኔም እኮ ቪዲዮ አለኝ ጎንደር ሄደሽ ያወራሽውን ነገር ይሄ ተቃራኒ አይሆንም? ማች ያደርጋል አያደርግም? ስለዚህ ይህንን ነገር መሰላሉ ከዚህ በፊት የአዶናይን ቪዲዮዎች እንዳሉ አጫጭር ቪዲዮዎችን እያወረዱ ሪፖርት እያደረጉ አየር ላይ እንዳይውሉ ቪወሮች እንዲቀንሱ ምናምን እየተደረገ አዶናይ ጋር ለመድረስ እሷ መሰላል እንድትሆን የተጠቀሙበት ነገር አለ ባይነኝ። አመሰግናለሁ። እሺ ያው ሁላችሁም እየተመለከታችሁ ነው ያለውን ነገር ታብታብ አድርጉ፣ እድል እሰጣለሁ። ነገር ግን እባካችሁ ከይሄ ሳይድ ይዛችሁ ከወገንተኝነት ውጡና በንጹህ ልብ የተጎዱትን እዚች ጋር በዚህ ጉዳይ የተጎዱትን እንደራሳችሁ ጉዳት አድርጋችሁ እያሰባችሁ አውሩ ፕሊዝ። ከወገንተኝነት ይኸው ለአንድ ሰው ከማገዝ የሆነ ነገ ይጠቅመኛል ከጎኔ ይሆናል ነገር ምናምን እሷ ትሆናለች እንዲህ አይነት ነገር ሳይሆን ንጽት ባለ አንደበት ይሄ ሊሆን ይችላል ይሄ ቢሆን ይሄ ሊሆን ይችላል አይምሮ እንዳለ እንደዚህ እንድታወሩ ነው የምፈልገው። ተረኛ ያቡይ ያለሽ ወይ ጉላላሽ? እሺ አሁን እኮ በቃ የተጎዳ ሰው ጠፋ። መጀመሪያ ቀን ነበር ጃኒ ተጎዳች ብለን እንደዛ ሪ ምናምን ብለን ሁላችንም መጥቶኛል እንዲያርጎኛል ምናምን ብላ አካውንቴንም ማዘጋ ብላ በቃ እኛም በጣም ተናደን ምናምን ነበረ ይዛለት። እንደውም ለምን አንቺ እሷንም ሁሉ ወቅሰን ለምን እንዲህ እስኪያደርግሽ ድረስ ቁጭ ብለሽ ለውቅና ስትይ ተቀመጥሽ ምናምን ብለን እሷን ሁሉ ወቅሰን ነበር። እና ግን አሁን ደግሞ ተመልሳ ስትናገር ተመልሳ መታ ባስረዳችን ሁኔታ ግን ስናየው ምንም አይነት ጉዳት እንዳልደረሰባት እጇንም የቆረጣት ቆርቆሮ ነው ምንድነው እሱ እንትን እንደሆነ በአፋው ሞልታ ያ ቪዲዮ ላይ እንዳስተላለፈችው መልዕክት እንኳን ሳትነግረን ምንም ሳትል ለተጎዱት ለሌሎች እንኳን ድምፅ እንዳይሆን ሌሎች አሁን ብዙ ሴቶች ተሰልፈው ነበረ። በጣም አዝነው ነበር። እኔም ጃኒ ነኝ ምናምን ሁሉ ብለው ሙዚቃ ምናምን ተሰርቶ ተለቆ ነበረ። ግን መጣችና በቃ እንትኑም ምንም እንዳልሆነች ነገር ነካ አርጋ ገልጻ ሄደች እና በዛ በጣም ቅር ብሎናል ሁላችንም። ለሴቶች ድምፅ ስንሆን ቆይተናል። በፊት እኛ ቀነኒ ስትሞት ቀነኒ ሞተች ብለን ማናቃትን ልጅ ለእሷ ድምፅ ሆነናል። እውነት ይሁን ውሸት እንኳን ሳናቅ በቃ ተመታለች ቁስሏን ጉዳቷን አይተን እውነት ስለመሰለን ስለተረዳን እንትና ማንች ተምር ገንዘብ ስትነጠቅ ገንዘብ ተነጠቀች ብለን ለእሷ ድምፅ ሆነናል። ይሄ ለሴቶች ቆመናል።
አሁን ለጃኒ ደግሞ ልንቆም ስንነሳ መጀመሪያ ላይ እንደውም እኔ ነበርኩኝ በአብዛኛው እንትን ስል የነበረው አልተዋጠልኝም ነበረ ሁኔታውና እሷ እውቅና እያላት ለምን ቆማ መታኝ እያለች እንዲህ ያደረገኝ እያለች ቆየች ምናምን እያልኩኝ በጣም ስከራከር የነበረው እኔ ነበርኩኝ። እንደውም ግን መጨረሻ ላይ መጣ እሱንም ያው በደንብም ሳታስረዳን በደንብም እንትን ሳትን ነገሩን ውድቅ እንዲሆን አደረገችው። የሌሎች ሴቶችንም ድምፅ እንዳይሰማ አደረገች። ብዙ ሴቶች በዚህ ተናደዋል። ብዙ የተጎዱ አሁን ምንድን ነው ያደረገችው? እናቷ የሞተችባትና እናቷ ገበያ ሄደችባት ልጅ አይነት ነገር ነው የሆነው። አሁን ጃኒ እናቷ ገበያን ሄደችው እኩል ነው ያለቀሱት። በቃ እኩል አልቅሱላት ምናምን ነው አሁን እዚህ እየተባልን ያለ ነው። እና በጣም ነው የሚያሳዝነው ይሄ ነገር። በሌሎች ጉዳት ላይ መቀለድ ነው የሆነው። ስለ እንትና ማን ነው ጆን ዳንኤል እና እንትን እኔ ጆን ዳንኤልን እኔ ደግፌ ምናምን አይደለም፣ ደግፌ አላውቅም። እሱም የበሰለ ልጅ አይደለም። ብዙ ኤክስፔክት ማድረግ የለባችሁም። ልጁ የበሰለ ልጅ አይደለም። በቃ ብስለት የለውም። ሁሉም ብስለት የላቸውም። እሷም ብስለት የላትም፣ እሱም ብስለት የለውም። አንድ ሰው የማይወደውን ነገር ለምሳሌ አይተናል ቪዲዮቸው ላይ በትክክል ማየት ካያችሁ ማለት ነው። ተነስታ ኬክ ምናምን ላዩ ላይ ስትለቀልቀው ምናምን እየተነሳች እንደ አህያ ምናምን ስትራገጥ ምናምን የነበረችው እንደውም እሷ ነች መጀመሪያ ላይ። ከዛ በኋላ ተነስቶ ሲረግጣት ሁሉ አይተናል። በቃ ይሄ ማለት ምንድን ነው እንትናቸው ደረጃቸው ያ ነበረ። እንትን የሚስማሙበት በቃ የሚጫወቱት የሚቀላለዱት እንደዛ አይነት የሆነ ይሄ ስርዓት የሌለው እየተመታቱ ምን እያሉ አይነት ቀልድ ነበር የሚቀላለዱት። እና እኔ በሁለቱም ሌላውን ህዝብ ይመጥናሉ እንትን ይላሉ ማለት አይደለም። የሚሰሩት ስራ ጥሩ ሊሆን ይችላል። አሁን ጆን ዳንኤል የሚሰራው ስራዎች ጥሩ ስራዎች አሉት። እዚህ ውስጥ እንዳልነው እንትን አዶናይን ባናስገባው ጥሩ ነው። እሱ የራሱ እንትን አለው፣ የራሱ አሰራር አለው። ይሄኛውም የራሱ አሰራር አለው፣ እሷም የራሱ አሰራር አላት። ከዚህ ውስጥ ከምንረዳው ሁሉም ያልበሰሉ እንደሆኑ ማወቅ አለባችሁ። እና ምንም ኤክስፔክት አታርጉ። እንዲህ ቢያደርግ ኖሮ እንዲህ ቢሆን ኖሮ ምናምን እያለን አስተያየት የምንሰጠው ምንም ጥቅም የለውም፣ ምንም ትርጉም የለውም። ምክንያቱም ሌብላችን አስተያየት ሰጥቼ ስለደረሰ አመሰግናለሁ። እስካሁን ድረስ እባካችሁ። ከዛ መሲ በመሀል ዌብሳይት ትገባለህ፣ እንቀጥላለን። ጀነራል አለ እዚህ ጋር፣ ማህሪም አለ፣ እንቀጥላለን። አመሰግናለሁ። ሰመድ ቡላላ አንድ ጊዜ ያው ብዙም ስለማይራረቅ ሀሳባችን አንድ ደቂቃ ብቻ ስጠኝ። በነገራችን ላይ አልተበደልኩም አላለችም። ያቢ አልተበደልኩም፣ ጉዳት አልደረሰብኝም አላለችም። በሽማግሌ ይዟት ችግሩን ፈተነዋል፣ ግን የማወጣው መረጃ አለኝ ነው እንጂ ያለችው አልተበደልኩም ጉዳት አልደረሰብኝም ምናምን አላለችም። ሴት ነሽ፣ ልጅሽ ብትሆን እዚህ ጋር መተሻውን የተናገርሽውን አትናገሪው። ሁሉ ጊዜ ምልልስ ከሆነ በጣም አይደለም። እኔ ምን አለ መሰለህ እንዳልተበደለች አርጋ ፋይሉን ዘጋችሁ፣ እንዳልተበደለች አርጋ ፋይሉን ዘጋችሁ ስላለች ነው። በርቅ ይዘዋል። በቃ እንደዛ እኮ ነው ያደረገችው ነው እንጂ ሻርቀው ነው እንጂ እርስ በርስ ከተመላለሳችሁ ምንም ልንግባባም አንቺ ቆይ ሆልዶን አንቺ እኮ ነሽ አሁን በእንትን ላይ ገባሽው። ይቅርታ ቀጥል አንተ። ከዛ በእናታችሁ በጣም ጥሩ ሁላችንም ማየት ካለብን ጃኒን በጣም አጣርፈዋታል። ጃኒ ባይዜ ብዙ መረጃዎችን ማውጣትም መናገርም ትችል ነበረ። እሱ በተናገረበት ልክ እሷም ብዙ ነገሮችን ማሳየት ትችል ነበረ። ግን ከጆን ዳንኤል ጀርባ ያሉ ሰዎች አጠዳድፈው ነገሩን ወደ ታብታቡ 100 ሺህ ያስገቡ። ተናገር 100 ሺህ ያስገቡ። ታብታብ አድርጉ። ነገሩን ወደ እርቅ ወስደው ሸፋፈኑት እንጂ ጃኒ ማውራትም መናገርም ምችል አይነት ልጅ ናት ብዬ አስባለሁ። ብዙ ነገርም አላት ብዬ አምናለሁ። ይህ በትከሻዋን የተቆረጠችው መስታወት ቆረጣት ለሚለው ነገር እሱ አልቆረጣትም ለሚለው ነገር እሱን የቆረጣት ምክንያቱም ደብድቧት። ባይዘዌ አንዳንዴ ጃኒ ስትናገር ትስታለች። ተደባድበን ስትል ችለዋ እንደማትደባደብ ሁላችንም እናውቃለን። ሊመታት ነው የሚችለው እንጂ ልትመታው አችልም። በደንብ አድርጎ ነው የሚመታት እሱ። ያን ሸሽታ ግን ክላሷን ስትቆልፍ መስታወቱን የሰበረው እሱ ነው። ያ መስታወት ነው ወርቆ ትከሻዋን የቆረጠው። ቆርጧታል ማለት ነው። እንገባችሁ? በዛ ማሰብ አለባችሁ። እቺ ልጅ በጣም ተጎድታለች። እኔ እንደታየኝ ከሆነ ጆን ደግሞ
ሰዎችን ቲክታከሮችን ሳፖርት ያደርጋል። በእርግጥ እንዲበልጡት ግን አይፈልግም። ቲክታክ ላይ በጣም በልጦ መታየት የሚፈልግ አይነት ሰው ነው በዚህ ሳየው እና እሱ ታስሮ ከወጣ በኋላ ግን ቲክታክን በጣም የተቆጣጠረው አዶናይ ነው። አዶናይ ደግሞ አብሯት ሆኖ እየሰራ ያለው ከሱ ኤክስ ጋር ከጃኒ ጋር ነው። የተጠቀመበት መንገድ በጃኒ በኩል መጥቶ እነሱም መምታት ነው። እኔ ታየኝ ከሆነ ከመታቸው በኋላ ግን እሱ ሶሻል ሚዲያ ላይ ውሃውንም እያስቆፈረ ጌሙንም የተጫወተ በጣም መታየት ፈልጓል። ከሁለት ጉድጓድ መጠጣት የሚፈልግ ሰው ነው። ከጃኒም ከናዮም እያምታታ መኖር የሚፈልግ አይነት ሰው ነው። ምክንያቱም እሷ ቲክቶኬ ተዘጋለችበት ምክንያት ወደ እሱ የጠቆመችበትን ምክንያት ያን አብረው እያሉ ያስፈራት ነበር። አካውንትሽን እዘጋዋለሁ እያለ ማለት ነው። እቺ ልጅ ጭንቅላቷ ውስጥ ምን አለ? ቲክቶክ ያውን የተዘጋው አዶናይ ጆን ዳንኤል ያዘጋብኝ ያኔም ያስፈራኝ ነበር በማለት የጥርጣሬ ነገር ነው የተናገረችው። ደግሞ እንደሚመታትም ደግሞ በማስረጃ ነው ያሳየችው። እሱ ግን ሲመጣ ማስረጃ ማሳየት የነበረበት እኔ አልመታዋትም እንደዚህ አላደረኳትም ብሎ ማስረዳት ሲገባው እሷ ከአዶናይ ጋር ያለች ጎንደር ተደውልልኝ ነበረ ብሎ ማይገናኝ መረጃ አወጣ። ሊመታቸው ስለፈለገ እሷንም ሊጎዳት ከሶሻል ሚዲያ ሊያወጣ ስለፈለገ እሷ መታይም ብላ ለተናገረችው አካውንቴን አዘጋብኝ ላለችው ነገር መመለስ ያለበት እኔ አካውንቴን አላዘጋውም መትቻትም አላቅም የሚል መልስ ስንጠብቅ ቺት ታደርግበት ነበረ ብሎ ነው የእባብ ስራ የሰራው። በጣም የተጠናበት ስራ የሰራው ድምፅም ላሰማ አስጨርሰኝ ሰመዱ በእናትህ ጨርሳ ሰመዱ ከኔ ደቂቃ 2 ደቂቃ ስጠው እኔ እንዳወራሉ። ያንቺ ተራ ገና ነው ከኋላ ነው እዛ ላይ ያወራል። እሱ ራሱ ያጠፋውን ጥፋት ዘመዱ በየተራችን